ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 24 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የህወሓት ቡድን ዳግም የጦርነት ነጋሪት እየጎሰመ ነው ሲሉ ፕሮፌሰር ክንደያ ገብረ ሕይወት ገለጹ። በአማራ ክልል በገዳማት ላይ የድሮን ጥቃት ደረሰ። በኬንያ ሞያሌ ከተማ መሬት ውስጥ ተቀብሮ የቆዩ ጥይቶች መገኘታቸው ተገለጸ። አሜሪካ ለ13ኛ ተከታታይ ቀናት ያካሄደችው ዘመቻ አጠናቀቀች። የአሜሪካ የጦር መሳሪያ ክምችት እየቀነሰ መምጣቱን ተገለጸ። የዓለም ኮከቡ ወደ ሪያል ማድሪድ ጉዞ እያደረገ መሆኑን ተነገረ። ወደ ዝርዝር ዜናዎቹ እናልፋለን። ከኛ ጋር ቆዩ። የህወሓት ቡድን ዳግም የጦርነት ነጋሪት እየጎሰመ ነው ሲሉ ፕሮፌሰር ክንደያ ገብረ ሕይወት ገለጹ። የህወሓት ቡድን የተዘረጋለትን የሰላም አማራጭ ወደ ጎን በመተውና የፕሪቶሪያውን የሰላም ስምምነት በማፍረስ አሁንም የጦርነት ነጋሪት እየጎሰመ ነው ሲሉ የቀድሞ የትግራይ ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ ፕሮፌሰር ክንደያ ገብረ ሕይወት ተናገሩ። ፕሮፌሰሩ ከኢቢሲ የወቅታዊ ጉዳዮች ዝግጅት ጋር ባደረጉት ልዩ ቆይታ ቡድኑ በስልጣን ጥማት ተነሳስቶ በትግራይ ህዝብ ላይ እያደረሰ ያለውን ግፍና የሰላም ስምምነቱን ለማሰናከል የሚያደርገውን ህገወጥ እንቅስቃሴ በዝርዝር አብራርተዋል። እንደ ፕሮፌሰር ክንደያ ገለጻ አሁን ያለው የህወሓት ቡድን ከመነሻው የፕሪቶሪያውን የሰላም ስምምነት በጽጋ አልተቀበለውም። ስምምነቱ በደቡብ አፍሪካ እንደተፈረመ የድርጅቱ ስራ አስፈጻሚዎች ስምምነቱ ተቀዶ መጣል አለበት የሚል አቋም ይዘው ወደ ማዕከላዊ ኮሚቴ ቀርበው እንደነበርም አጋልጠዋል። ከዚህም ባሻገር ቡድኑ ዶክተር ደብረጽዮን ገብረ ሚካኤልን የጊዜያዊ አስተዳደሩ ፕሬዝዳንት ለማድረግ አስቦ የነበረ ቢሆንም የፍላጎቱ ሳይሳካ ሲቀር ጊዜያዊ አስተዳደሩን ለማሰናከል ላለፉት 2 ዓመታት አበክሮ ሲሰራ ቆይቷል። ፕሮፌሰሩ አክለውም ቡድኑ እንደፈለገ የሚዘርፍበትንና የሚያጭበረብርበትን ሙሉ ስልጣን ካልተቆጣጠረ በስተቀር ለህዝቡ ሰላም ይዞ የመምጣት አንዳችም ፍላጎት እንደሌለው አስገንዝበዋል። በትግራይ ህዝብና በህወሓት መካከል የነበረው የቀድሞ ታሪካዊ ትስስር በአሁኑ ወቅት ሙሉ በሙሉ መቋረጡን የተናገሩት ፕሮፌሰሩ አሁን ያለው ቡድን ራሱን በህዝብ ማገልገል የሚፈልግ እንጂ ለህዝቡ የሚቆም አለመሆኑን ተናግረዋል። በአሁኑ ወቅት ቡድኑ ገና ለአቅመ አዳም ያልደረሱ ህፃናትን እንዲሁም በእርሻ የተሰማሩ ወጣቶችን ከመንገድ እያፈነ ወደ ጦር ማሰልጠኛ ካምፕ እያስገባ ይገኛል ብለዋል። ከዚህም የተነሳ እናቶች ልጆቻቸውን በመደበቃቸው ምክንያት ለእስራት እየተዳረጉ ሲሆን በርካታ ወጣቶች ደግሞ ይህንን የግዳጅ አፈሳ በመሸሽ በየቀኑ በአውሮፕላንም ሆነ በአውቶቡስ ክልሉን ለቀው እየተሰደዱ መሆናቸውን ጠቁመዋል። ይህም የትግራይ ህዝብ ከዚህ አፋኝ ቡድን ጋር መላቀቁንና በተለያዩ መንገዶች ተቃውሞውን እያሰማ መሆኑን የሚያሳይ ነው ብለዋል። በፕሪቶሪያው ስምምነት መሰረት ተፈናቃዮች ወደ ቀያቸው እንዲመለሱ ማድረግ ዋነኛው አንኳር ጉዳይ ቢሆንም ህወሓት ግን ይህ ተግባራዊ እንዳይሆን ትልቅ ማነቆ ሆኗል። ፕሮፌሰር ክንደያ እንዳብራሩት ቡድኑ የድርጅታችን ህልውና ካልተረጋገጠ ተፈናቃዮች ወደ ቀያቸው አይመለሱም የሚል እጅግ ኢሰብአዊ የሆነ የፖለቲካ ፕሮፓጋንዳ እያራመደ ይገኛል። የራሱን የፖለቲካ ስልጣን ለማቆየት ሲል ብቻ የተፈናቀለውን ህዝብ በየኬላው እንዲሰቃይ ያደረገ መሆኑንም አውግዘዋል። የፕሪቶሪያው ስምምነት እንደ አሜሪካ መንግስት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ ኢጋድ እና የአፍሪካ ህብረት የመሳሰሉ ዓለም አቀፍ ዋስትና ሰጪዎች ያሉበት ዓለም አቀፍ ሰነድ በመሆኑ ማንም አካል እንደፈለገ ጥሎት ሊሄድ እንደማይችል ፕሮፌሰሩ ጠቅሰዋል። ይሁን እንጂ ይህ ቡድን የስምምነቱን አንዳንድ ነጥቦች እያፈረሰ ከመሆኑም በላይ ከሌሎች የውስጥና የውጭ ጸረ ኃይሎች ጋር በማበር የኢትዮጵያን ሰላም ለማናጋት እየሰራ መሆኑን ማሳሰባቸውን ዘገባው ያመለክታል። በዶክተር አብይ አህመድ የሚመራው ብልጽግና የትግራይ ህዝብ የህልውና አደጋ መሆኑን ለዚህም ታግለን መጣል አለብን የሚል አቋም ይዞ እየታገለ እንደሚገኝ ህወሓት ይሞግታል። በአማራ ክልል በገዳማት ላይ የድሮን ጥቃት ደረሰ። በአማራ ክልል የሚገኙ አባይ ገዳም አስቄጤስ፣ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ የድሮን ጥቃት መፈጸሙን ትናንት ሐምሌ 23 የተሰራጨ ዘገባ ያመለክታል። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በሚገኘው አባይ ገዳም አስቄጤስ፣ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ ሐምሌ 22 ቀን 2026 ተፈጸመ በተባለ የድሮን ጥቃት የሁለት ሞኖኮሳይት ህይወት ወዲያው ሲያልፍ በ11 ሞኖኮሳይት ላይ ደግሞ ቀላልና ከባድ አካል ጉዳት መድረሱን የገዳሙ አበምኔትና የወረዳው ቤተ ክህነት ኃላፊ ገለጹ።
የድሮን ጥቃቱን በተመለከተ ከመንግስት በኩል እስካሁን የተባለ ነገር እንደሌለ መረጃዎች ያሳያሉ። ኢትዮጵያ ላለፉት 8 ዓመታት በእርስ በእርስ ጦርነት መቆየቷን ተከትሎ የድሮን ጥቃት ሰለባ የሆኑ ቦታዎች እየጨመረ መምጣቱን መረጃዎች ያሳያሉ። በኬንያ ሞያሌ ከተማ መሬት ውስጥ ተቀብረው የቆዩ ጥይቶች መገኘታቸው ተገለጸ። በኬንያ ማርሳቢት ካውንቲ ሞያሌ ከተማ ውስጥ ለአንድ መኖሪያ ቤት መሰረት ሲቆፈር ከጣሊያን የኢትዮጵያ ወረራ እንደ አውሮፓውያን አቆጣጠር ከ1935 እስከ 1936 ዘመን ጀምሮ መሬት ውስጥ ተቀብረው የቆዩ ከ4000 በላይ ጥይቶች መገኘታቸውን የኬንያ ፖሊስ አስታወቀ። እንደ ፖሊስ መረጃ ጥይቶቹ የተገኙት በሞያሌ ከተማ ሁለተኛ ደረጃ ትምህርት ቤት ፊት ለፊት በሚገኝ ቦታ ላይ ለአንድ ቤት መሰረት የማውጣት ስራ ሲካሄድ ነው። መሬት ውስጥ የተቀበሩት በርካታ የብረት ቁሳቁሶችን የተመለከተው የአካባቢው ነዋሪ ጥይት መሆናቸውን በመጠራጠር ለደህንነት አካላት ጥቆማ ሰጥቷል። የደህንነት አባላት በቦታው ተገኝተው ባደረጉት ቁፋሮ 4060 የሚያክሉ 8 በ50 ሚሜ መጠን ያላቸው ጥይቶችን ማውጣት ተችሏል። ጥይቶቹ የቀድሞ የጣሊያን ጦር በወቅቱ በነበረው የጦርነት ዘመቻ ወቅት ጥሏቸው የሄዳቸው እንደሆኑ የተገመተ ሲሆን በአሁኑ ወቅት ወደ ሞያሌ ፖሊስ ጣቢያ የጦር መሳሪያ ግምጃ ቤት ተዘዋውረው በጥንቃቄ እንዲወገዱ መደረጉ ተገልጿል። በሌላ በኩል በዚሁ ማርሳቤት ካውንቲ ቻልቢ በረሃ አቅራቢያ በሚገኝ ኮሮሌ በተባለ ቦታ አቅራቢያ የሚገኙ ጥንታዊ መቃብሮች መገኘታቸውን ተከትሎ ፖሊስ ምርመራ መጀመሩን አስታውቋል። በቁጥር 50 የሚሆኑት እነዚህ መቃብሮች የተገኙት በአንድ እረኛ አማካኝነት ሲሆን የአካባቢው ነዋሪዎችና የ75 ዓመቱ አረጋዊ ኤድዋርድ እንደተናገሩት ቦታው በ1935 እንደ አውሮፓውያን አቆጣጠር ጣሊያን ኢትዮጵያን በወረረችበት ወቅት ተይዘው በብሪታንያ ቅኝ ግዛት ስር የነበሩ የኢትዮጵያውያን ተፈናቃዮችና ስደተኞች መጠለያ የነበረ ነው። በወቅቱ በርካታ ኢትዮጵያውያን በበሽታና በውሃ እጥረት ምክንያት ሕይወታቸው አልፎ እዚያው ቦታ መቀበራቸውን አረጋዊው ገልጸዋል። የኬንያ ፖሊስና የአካባቢው አስተዳደር አካላት ቦታውን በመጠበቅ የታሪካዊነቱን መጠንና የመቃብሮቹን ዝርዝር ሁኔታ የሚያጣራ ተጨማሪ ጥናት እያካሄዱ ይገኛሉ። የጸጥታ አካላት በህዝብ ደህንነት ላይ ምንም አይነት አደጋ ለመኖሩን ያረጋገጡ ሲሆን ነዋሪዎች መሰል የቆዩ የጦር መሳሪያዎችን ወይም ጥይቶችን ሲያገኙ በራሳቸው ከመንካት ይልቅ በአስቸኳይ ለፖሊስ ጥቆማ እንዲሰጡ አሳስበዋል። አሜሪካ ለ13ኛ ተከታታይ ቀናት ያካሄደችው ዘመቻ አጠናቀቀች። የአሜሪካ ማዕከላዊ የጦር እዝ በዕለተ ሐሙስ ምሽት በኢራን ላይ ለ2 ሰዓታት ያህል የቆየ የአየር ጥቃት በመፈጸም ለ13ኛ ተከታታይ ምሽት ያካሄደውን ወታደራዊ ዘመቻ ማጠናቀቁን አስታወቀ። ሴንትኮም የጥቃቱን እንቅስቃሴ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ ገጹ ያጋራ ሲሆን በዚህ ዘመቻው የኢራን የድሮን ማዕከላትን፣ የወታደራዊ ማዘዣ ጣቢያዎችንና ሌሎች ስትራቴጂካዊ ቦታዎችን ኢላማ ማድረጉን ገልጿል። የዚህ ተደጋጋሚ ጥቃት ዋነኛ ዓላማ ኢራንና የእስላማዊ አብዮታዊ ዘብ በሆርሙዝ የባህር ወሽመጥ በሚያልፉ የሲቪል መርከቦችና የንግድ እንቅስቃሴዎች ላይ ደቅነውታል ያለውን ስጋት ለመቀነስና ተጠያቂነትን ለማስፈን እንደሆነ ተመልክቷል። በሌላ በኩል የኢራን የመንግስት መገናኛ ብዙሃን በደቡባዊ የኢራን ክፍል በምትገኘው ባንዳር አባስ ከተማ ላይ ወታደራዊ ጥቃቶች መፈጸማቸውን ዘግበዋል። ምንም እንኳን የአሜሪካ ጦር ኃይል በዕለቱ በየትኞቹ የኢራን ግዛቶች ላይ ጥቃት እንደሰነዘረ በይፋ በዝርዝር ባይገልጽም በሆርሙዝ የባህር ወሽመጥ ላይ የምትገኘውና ስትራቴጂካዊ ቦታ የሆነችው ባንዳር አባስ ከተማ በተደጋጋሚ የአሜሪካ ጥቃቶች ኢላማ ስትሆን መቆየቷ ይታወቃል። የአሜሪካ የጦር መሳሪያ ክምችት እየቀነሰ መምጣቱን ተገለጸ። አሜሪካ በኢራን ላይ በሚካሄደው ጦርነት በከፍተኛ መጠን መሳሪያዎችን በመጠቀሟ ምክንያት የጦር መሳሪያ ክምችቷ በእጅጉ መቀነሱንና ይህም በሌሎች የዓለም ክፍሎች ለሚነሱ ግጭቶች ተጋላጭ ሊያደርጋት እንደሚችል የቀድሞ የፔንታጎን ባለስልጣን ማርክ ካንሲያን ገለጹ። በአሁኑ ወቅት በዋሽንግተን የሚገኘው የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ከፍተኛ አማካሪ የሆኑት ካንሲያን ለአልጀዚራ እንደተናገሩት አሜሪካ በኢራን ጦርነት በስፋት የተጠቀመችባቸውንና በምዕራብ ፓሲፊክ አካባቢ ጦርነት ቢነሳ ሊያገለግሉ የሚችሉ 7 አበይት የመሳሪያ አይነቶችን የመረመሩ ሲሆን አሜሪካ ከነዚህ አጠቃላይ ክምችቷ ውስጥ ከ1/3 እስከ ግማሽ የሚሆነውን ተጠቅማ ጨርሳለች። በፔንታጎን የባጀት ስትራቴጂ ላይ ይሰሩ የነበሩት ካንሲያን አክለውም የአሜሪካ የመሳሪያ ክምችት ከኢራን ጦርነት በፊት ወደ ነበረበት ደረጃ ለመመለስ ከ2 እስከ 5 ዓመታት ሊወስድ እንደሚችል አስረድተዋል።
ይህ የክምችት ማነስ አሜሪካ በሌሎች አካባቢዎች ለምሳሌ በታይዋን አዲስ ግጭት ከተቀሰቀሰ ለስጋት የሚያጋልጣት የተጋላጭነት ክፍተት የሚፈጠርባት መሆኑ ተጠቅሷል። ጦርነቱ እስካሁን ለአሜሪካ 37.5 ቢሊዮን ዶላር የወጣበት ሲሆን የአሜሪካ የጦርነት ጉዳዮች ሚኒስትር ፒት ሄግሴዝ ለኢራን ጦርነትና ለአጠቃላይ ወታደራዊ ዝግጁነት ተጨማሪ 70 ቢሊዮን ዶላር እንደሚያስፈልጋቸው በዚህ ሳምንት አስታውቀዋል። በተጨማሪም ካንሲያን አሜሪካ የምትጠቀምባቸው የጦር መሳሪያዎች አይነት እየተቀየረ መሆኑን ገልጸዋል። በዘመናዊ ጦርነት ውስጥ እንደ ባለስቲክ እና ክሩዝ ሚሳኤል ያሉ የላቁ መሳሪያዎችን ከርካሽ ድሮኖች ጋር አጣጥሞ የመጠቀም አሰራር እየሰፋ መምጣቱን ተናግረዋል። ይህ አዲስ የድሮን ክምችት በከፍተኛ ፈንጂ የተጫኑ የባህር ላይ ድሮኖችን የሚያካትት ሲሆን አሜሪካ በኢራን የባህር ጠረፍ ኢላማዎች ላይ ጥቃት ለመሰንዘር በስፋት እየተጠቀመችበት እንደሚገኝ ተገልጿል። በመጨረሻም ዜና ስፖርት። የዓለም ኮከቡ ወደ ሪያል ማድሪድ ጉዞ ሊያደርግ መሆኑ ተነገረ። በ2024 የባሎን ዶር የዓለም ኮከብነት ሽልማትን ያገኘውና ከቀናት በፊት ከሀገሩ ስፔን ጋር የዓለም ዋንጫን አንስቶ የውድድሩ ኮከብ የተሰኘው ሮድሪ ወደ ሳንቲያጎ በርናቢዮ ሊያመራ ይችላል የሚሉ ሀሳቦች እየተበራከቱ ነው። የወቅቱ የመሃል ሜዳ ንጉስ ሮድሪጎ ፌርናንዴዝ ካሳንቴ ልቡ ሸፍቷል። ህልሜ ነው ላለው ሪያል ማድሪድ የሚጫወትበት ወቅት አሁን ነው ብሎ አምኗል ተብሎ እንዲታሰብ ያደረጉ በርካታ ምክንያቶች አሉ። በተለይም ወደ ስፔን ተመልሶ የመጫወት ፍላጎት ያለው እንደሆነ በተደጋጋሚ ለሚቀርብለት ጥያቄ መልሱ አዎንታዊ መሆኑ ይህ ሀሳብ ከቅርብ ወይም በረጅም ጊዜ የመሳካት እድል እንዳለው ያመለከተ ጉዳይ ሆኗል። ተጫዋቹ ከማንቸስተር ሲቲ ጋር ያለው ውል ሊጠናቀቅ 1 ዓመት ብቻ ነው የሚቀረው። ሰኔ 2027 ላይ ውሉ ሲጠናቀቅ በነፃ ዝውውር ወደ መረጠው ክለብ የማምራት መብት ያለው ሲሆን ያ ከመሆኑ በፊት ማንቸስተር ሲቲ ተጫዋቹን በኢቲሃድ ለማቆየት ያቀረበው የተጨማሪ ዓመታት ውል ገቢር አልሆነም። ሮድሪ በሎስ ብላንኮቹ ቤት ከ2 ዓመት በፊት ጫማውን የሰቀለው ቶኒ ክሩስ ቋሚ ምትክ እንዲሆን ጽኑ መሻት እንዳለው እየወጡ ያሉ መረጃዎች ያመለክታሉ። ትልቁ ፈተና ሆኖ የሚመጣው ግን ለተጫዋቹ የሚቀመጠው የዝውውር ሂሳብ ነው። ማንቸስተር ሲቲ ሮድሪ ልውሰድ ያለ ክለብ 100 ሚሊዮን ዩሮ መክፈል አለበት የሚል አቋም ያለው ሲሆን ሪያል ማድሪድ በበኩሉ ከ60 ሚሊዮን ዩሮ የበለጠ ገንዘብ የመክፈል ፍላጎት እንደሌለው ነው መረጃዎች የሚያመለክቱት። ተጫዋቾች እድሜያቸው 30ዎቹን በተጠጋና በተሻገረ ቁጥር ክለቦች ለተጫዋቾቹ የሚቀመጥ ከፍተኛ የዝውውር ሂሳብ ከፍለው ወደ ክለባቸው ለማምጣት ድፍረት ያጣሉ። ይህ የሮድሪ የዝውውር ሂደት ለዚህ አንድ ማሳያ ሆኖ መቀመጥ ይችላል። ሆኖም ማንቸስተር ሲቲ ተጫዋቹን በኢቲሃድ የሚያቆየው ውል ሊጠናቀቅ የቀረው አንድ የውድድር ዓመት ብቻ መሆኑን ተከትሎ በነፃ ከማሰናበት ይልቅ በቀረበለት ሂሳብ ተጫዋቹን አሳልፎ ሊሰጠው ይችላል የሚል ሐሳብም በርከት ብሎ እየተነሳ ነው። ማድሪድ ይህ መንገድ የሚሰምርለት ከሆነ ለስፔናዊው ኮከብ እስከ 2030 የሚዘልቅ ውል እንዳዘጋጀ ታውቋል። የሚቀርበው የተጫዋቹ ዝግጁነት ብቻ እንደሆነ እየወጡ ያሉ ዘገባዎች ይጠቁማሉ። የ30 ዓመቱ ሮድሪ ፔፕ ጋርዲዮላ በወጡበት በር ተከትሎ መውጣቱ የማይቀር እየመሰለ መጥቷል። በድጋሚ የሪያል ማድሪድን ፕሬዝዳንትነት ያሸነፉትንና ወደ ቀደመው ኮከቦችን ወደ ሳንቲያጎ በርናቢዮ የመውሰድ መንገዴ ይመለሳለሁ ያሉት ፍሎረንቲኖ ፔሬዝ ሮድሪ ቀጣይ ውጥናቸው ሆኗል። ከሰሞኑ ቀላል የጀርባ ቀዶ ጥገና ሕክምና የሚያደርገው ተጫዋቹ ውሉ ሊጠናቀቅ የቀረው 1 ዓመት ብቻ መሆኑ ደግሞ በዝውውሩ ሂደት አጥብቀው እንዲገፉ አድርጓቸዋል። የቀድሞ የአትሌቲኮ ማድሪድ ተጫዋች ለከተማ ተቀናቃኙ መጫወት አሁን ለሪያል ማድሪድ ከመጫወት እንደማያግደው የገለጸ ሲሆን ሪያል ማድሪድ የዓለማችን ታላቁ ክለብ መሆኑን መካድ አይቻልም የሚል ሐሳቡ የመንገዱን አይቀሬነት ያጠናክራል። ሮድሪ ብዙ ክለቦችን ካገኘበትና እንዲቆይ በጽኑ ከሚፈለግበት ማንቸስተር ሲቲ ለቆ ወደ ትውልድ ከተማው ሪያል ማድሪድ ሊያቀና ይችላል ወይ የሚለው ከክረምቱ ወራት አጓጊ የዝርዝር ጥያቄዎች አንዱ ሆኗል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።